ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም አንዳንዴ 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነ ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬያለሁ እና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጃንቨር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠቀው ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማየት ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስንት ሰዓት ትወጣለች፣ የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች፣ ስንት ሰዓት ትጠልቃለች የሚለውን ለማየት ታኅሳስ 12 2014 ዓመተ ምህረት በኢትዮጵያ ማለት ነው። በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከ7 ላይ ነው የምትወጣው። ልክ ሰኔ 14 እንግዲህ በሰላም ያደርሰን 2014 12 ሰዓት ከ7 ላይ ነው የምትወጣው። አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው ፀሐይን ያየናት። በዛ ደግሞ ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች። ልዩነቱ የምትጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው ሰኔ 14 የምትጠልቀው። ስለዚህ ልዩነቱን ቢያንስ የሰኔ ጀንበርና የታኅሳስ ጀንበር ማየት ትችላላችሁ። በጣም ከማረሳቸውና ከመወዳቸው ትምህርቶች መካከል ሊቀ ሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታኅሳስ ለባሕቲቱ ሰኔ ለባሕቲቱ ተብለን ተምረናል። የታኅሳስ ሰንጠረዥ ለብቻው ነው የሚሰራው፣ የሰኔ ሰንጠረዥም ለብቻው ነው የሚሰራው። ይሄ በጣም ይገርመኛል። ታኅሳስ ለብቻው ሰንጠረዡ ይሰራል፣ ሰኔም ለብቻው ይሰራል። ምክንያቱም የታኅሳስ ጀንበር አጭር ነው፣ የሰኔ ጀንበር ረጅም ስለሆነ። ይሄም ከማረሳቸው ትምህርቶቼ ናቸው። ግን የሚገርመኝ በአመቱ አጭር ቀንና በአመቱ ረጅም ቀን ትልቅ ነገሮች ላለፉት 2 ዓመታት ተካሂደዋል። በጣም ሳስባቸው ይገርመኛል። የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የአመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት ዕለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ። ትዝላችኋል? ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበረ። እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ ዕለት ነውና የማያ ካሌንደርም ያበቃለት ቀን ነው። በቃ 2012 ላይ ተጠናቀቀ የማያ ካሌንደርና the beginning of the new era የአዲስ ዘመን ጅማሮ ያን እንግዲህ በስፋት በዩቲዩብ ላይ ሰርተነዋል። ወደ ኋላ መለስ ብላችሁ ተመልከቱትና አዲስ ዘመን የተጀመረበት ነው። እንግዲህ ለምሳሌ በቱቦ ውስጥ የሚያልፍ ሰው ካንዱ ቱቦ ወደ አንዱ ቱቦ ወይም ካንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል፣ ብዙ ልፋት አለው እዛ እስኪወጣ ድረስና ከዛ በኋላ ዓለማችን በጣም በኮቪዱም
በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና ያመቱ በጣም ረጅም ቀን ሆኖ አለፈ። በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም የታዩበት ጊዜ በጣም ሩቅ ነው እና በጣም ከመጠጋጋቸው ተነሳ በመካከላቸው ያለው ርቀት 6 ወደ አርክ ሚኒት ወይም 0.1 ዲግሪ ነበረ። ይሄውም የጨረቃን ዲያሜትር 1/5ኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነፈለኩ ሳይንስ ነው ያቀረብኩት ሁለቱ ፕላኔቶች ተጠጋግተው ነው። ይሄ እንግዲህ የሆነው በ1623 ከተከሰተው ግጥጥሞች በኋላ እንግዲህ ጁፒተርና ሳተርን በዚህ ደረጃ የተቀራረቡበት ነበረ። ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥጥሞች ወይም ጽምረታቸው እንደ ጎርጎሮሳዊ ዘመን ቀመር በ2040 ነው። ቀጥሎ የጁፒተርና የሳተር ኮንጃንክሽን በ2060 በየ20 ዓመቱ ነው። ከዛ መጋቢት ሚያዝያ 2060 ላይ ነው። መጋቢት 2080 ላይ እንዲሁም መስከረም 2100 ወይም 2100 ላይ ነው የሚከሰቱትና በጣም የሚገርም ነው። በጣም እንግዲህ እኔ ያስታውሳለሁ የቀጥታ ስርጭት ነበረን ታህሳስ 12 2013 እና የደም እንግዲህ በጣም ክረር ያለ ፀሐይ ነበር በዋዜማው በማግስቱ። በለቱ ግን የነበረው አየር ውጥውጥ ብሎ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበረ። በተፈጥሮ ላይ ራሱ ያየነውና የቀጥታ ስርጭት ባላገሩ ላይ አድርገን ነበረ። እጅግ የሚገርም ነው። በአመቱ ረጅም ቀንና በአመቱ አጭር ቀን የተከናወኑት ነገሮች እኔ በቃ በህይወት ዘመኔ ለራሳቸው ማልችላቸው ነው። እንግዲህ ታህሳስ 12 ያሁኑ አመት ደግሞ የአመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በአለም ዙሪያ ያለውን ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት። ስለዚህ እንድትከታተሉ በዚሁ አጋጣሚ ሐሳብ አስተያየቴን እሰጣለሁ። እንግዲህ የገና ጀንቨር ራሱ ምንድነው የሚለውን ብቻ ነገራችሁ መርሃ ግብሬን አበቃለሁ። ያው ገና ታህሳስ 29 ልናከብር ነው። በመሰረታዊ ነገሩ በጣም ምርጥ ሰርፕራይዝ አለኝ ክቡራን ተመልካቾቻችን። በጣም የተለየ ነገር በዚህ ቅርብ ሳምንት ውስጥ ማሳያችሁ ነገር ይኖራል። እንደምትጠብቁኝ ሙሉ እምነት አለኝ። እጅግ የሚገርም ትልቅ ነገር ሰርፕራይዝ አለ። ሰርፕራይዝ ደግሞ አይነገርም በእለቱ ነው የሚታወቀውና የገና የቤተልሔም ኮከብ በጣም የሚገርም ነገር ነው። ለማንኛውም ሰርፕራይዙ ይቆያችሁ። ግን ጀንበር ራሱ ምንድነው የሚለውን ነገር ልፍታላችሁ ይመስለኛል። ጀንበር የሚለውን ቃል ልንገራችሁ። ፀሐይ ብዙ ስም አላት እንደምታውቁት። ፀሐይ እንላታለን አንድ ኦሪያሬስ ትባላለች። በጣም የሚገርም ሄኖክ ያላት ስም ቶማስስ ትባላለች። ጀንበር ትባላለች። ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል ግን ጀንበር ነው የሚባለው። እንግዲህ ጃን የሚለው ጀነ ወይም ገነ የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃንሆይ እንላለን አይደለ ንጉሱን እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ። ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል።
ሌላው ቅድም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉስ ሆይ ማለታችን ነው ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች እኔም እያየዋት ነው በር ማለት እንግዲህ መውጫ መግቢያ ማለት ነው ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ እንዴት አይነት ፍቺ ነው በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ እና ይገርማል ጃን ማለት ጃንሆይ ንጉስ ማለት ነው በር ማለት መውጫ መግቢያ ማለት ነው ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛው ዕለት ወይም በዕለተ ረቡዕ ለዓለም የከፈተው በር የብርሃን በር ናትና ይገርማል ጀንበር የሚል ፍቺ ሰጥተዋታል በጣም ይደንቃል ሶስተኛው ሊቁ ሲፈቱት ጃን በር ይሉታል ጃን በር ጃን ማለት ወይም ጋን ሁላችሁ ታውቃላችሁ እንስራ አለ ከእንስራ ደግሞ ከፍ የሚል ጋን አለ ትልቅ ከሸክላ ዕቃዎች ነው ይበልጣል ግዙፍ ነው ገናና ነው እንስራ አብዛኛውን ጊዜ ለውሃ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው ከሸክላ ዕቃዎች ይበልጣል በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው ስለዚህ የብርሃን ጋን በጣም ይገርማል የብርሃን ጋን ማለት ነው የብርሃን ጋን ምናችን ፀሐያችን በጣም ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንበር በማለት ስም አውጥተውላታል እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው ምናየው ምክንያቱም እንደሚታወቀው የፀሐይ መጠነ ቁስቁሷ ከመንገመተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ ልክ እንደ ጋኑ ትልቅ ነው ይሄውም የሥርዓተ ፀሐይ 99% መጠነቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን ፕላኔቶች ሁሉ ተደምረው የእርሷን 0.1% ብቻ ነው የሚሆኑት ያው መጠነቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርብ 26 ጁል ጉልበት ነው ፀሐይ የምታመነጨው ይቁጥር በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ በቅጽበት በሴኮንድ ማለት ነው 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው እንግዲህ ቢያንስ ወደ 100 ሚሊዮን ኒኩለር ቦምብ ማለት ነው መጠኑ ይከብዳል 100 ሚሊዮን ኒኩለር ቦምብ እና እንግዲህ ፀሐያችን ለ6 ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማተነን ይችላል የ3 ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛው ንጣፍ ክረስት ማቅለጥ ይችላልና እጅግ ከባድ ኃይል ያላትና ፀሐያችን ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይመዋታል ኢትዮጵያውያን እንግዲህ የገና ጀንበር አጭር ነው አሁን እየጠለቀ እንገኛለን ክቡራና ክቡራት እንግዲህ ይሄን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው ስለዚህ በተለይ ታኅሳስ 12 የዓመቱን አጭር ቀን